በፈረንጆቹ ጥር 1976 የዓለም አይኖች አዲስና ሆኖ አይተውት የማያውቁትን አስደንጋጭ ክስተት ተመለከቱ። በሰው ልጅና በጎሪላዎች መካከል ያለው ልዩነት አሳሳችና ግልጽ መሆን እስከሚያስቸግር ድረስ በሁለት እግሮቹ ጅንን ብሎ የሚራመድ የጎሪላ አይነት ታየ። ፊቱ ለሰው ልጅ የቀረበ ቅርጽና መልክን የያዘው ደግሞም በፊት ገጽታው ላይ ጸጉር ያልበቀለበት ጎሪላ በግልጽ ከሰዎች ጋር ታየ። እናም የምድራችን ቀንደኛ ተመራማሪዎችም ይህም ፍጡር በእርግጥም ከጎሪላ ይልቅ ለሰው ልጅ የቀረበ ተፈጥሯዊ ባህሪያትን የተላበሰ መሆኑን አረጋገጡ። ግን ደግሞ ይህ ሙሉ ሰውንም የሚመስል በሌላ መልኩ ደግሞ የጎሬዛ መልክን የተላበሰም አስገራሚ ፍጡር ምናልባት የዘራረጉ ሊገለጥ ያልቻለ የሚሉ ሐሳቦችንም አስነስቷል። ውድ የኢትዮ ፓወር ሚዲያ ቤተሰቦች ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትጀምሩ እያሳሰብን ወደ ታሪካችን እንወስዳችኋለን። እናማ የታሪካችን መነሻ የሆነው ግማሽ ሰውና ግማሽ ጉሬዛ ፍጡር በትክክል ከሰው የተዳቀለ ይሆንን የሚለውን ጥያቄ ለመመለስ እኔ ነኝ ያለ ባለሙያ ማግኘት ተስኖታል። በእርግጥም ይህንን እውነት እኔ በማመሳከሪያ ያረጋገጥኩት ማስረጃ አለኝ ብሎ እጁን ያወጣ ተመራማሪም ሊገኝ አልቻለም። ይህ አወዛጋቢ ፍጡር ከምድረ ገጽ ከመጥፋቱ በፊት ስለ አፈጣጠሩ እውነት አለማወቅ በተደረገ የዘረመል ምርመራ ሂዩማናይዝ ነው የሚል ድምዳሜ ላይ እንዲደረስ አድርጎታል። የሳይንሱ ዓለም የዚህን ፍጡር ሚስጥር ላለፉት ከ30 በላይ ዓመታትን በምርምር ተጠምዶ ከርሟል። ሳይንቲስቶች በንግግሮቻቸው ልዩነቱን ለማወቅ ያቃተ የመከሰቱ ነገርም አስገራሚ እንዲያውም እንስሳ ከሚለው ቃል የተሻገረ ትልቅ ሚስጥር ነው ሲሉ ይደመጣሉ። በአሜሪካ ዩኒቨርሲቲ ውስጥ የሳይኮሎጂ ተመራማሪው ፕሮፌሰር ጎርደን ካሉፕ በሚያስደንቅ ሁኔታ የሰውን ባህሪያት በብዛት የወረሰ ነው የሚል ሐሳባቸውን ሰጥተዋል። ይህ ፍጥረት ከተለመዱት ጉሬዛዎች የተለየ አካላዊ ቁመና ያለውና የሁል ጊዜም እንቅስቃሴው በሁለት እግሮቹ ቀጥ ብሎ በሚያደርገው እርምጃ የሚለይ ነው። በአንድ የእንስሳት ነጋዴ በሆነው ፍራንክ በርገር አማካኝነት ከማዕከላዊ አፍሪካ ኮንጎ በ1960ዎቹ ወደ ኒው ጀርሲ እንደተወሰደና በዛም እንዳደገ የሚነገርለት ባለልዩ ተፈጥሮ እንስሳ በጥቂት ዓመታት ውስጥ ፍራንክ መሞቱን ተከትሎ ይህ ፍጥረት የልጅነት ጊዜውን ከፍራንክ ቤተሰቦች ጋር አራት እግሮቹንም ለጉዞ እየተጠቀመ ከቆየ በኋላ በአጋጣሚ ቀጥ ብሎ መራመድ ጀመረ። ይህ ፍጥረት ቀጥ ብሎ መራመዱ ብቻ ሳይሆን ከሰው ጋር የቀረበ መመሳሰል እንዳለው የተጠረጠረው ለካሜራም ጭምር እንግዳ ለመሆኑም ጭምር ነው። ካሳደጉት መካከል አንዷ የሆነችው ጃኔት በርገር ስታወራ ከ4 ዓመቱ በኋላ ይህ ጉሬዛ መሳይ ፍጥረት ቀጥ ብሎ እንደቆመ ታስታውሳለች። እናም ያቺን ለመጀመሪያ ጊዜ ቀጥ ብሎ የቆመባትን ቅስፈት የሁል ጊዜም በሁለት እግሮቹ ለመራመድ ጅማሮ ሆነች ስትል አብራርታለች። ተነሳ ሲባል የሚነሳ እንሂድ የሚል ትዕዛዝንም ተቀብሎ እንደ ሰው በሁለት እግሮቹ የሚንጎባለል ደግሞ አንተኮ ግማሽ ጥቁር ግማሽ ነጭ ነህ ተብሎ ሲቀለድበት ፈገግ የሚል ፍጥረት ነው። በእርግጥ ጉሬዛዎች ለሰውና ለዝንጀሮ የቀረበ የፊት ገጽታ እንዳላቸው ቢነገርም በዚያ አኳኋን ግን ፍጹም ለሰው የቀረበ ነውና በሁለት እግሮቻቸውም ሲራመዱ ማየት ግን ለዓለም አዲስ ክስተት ነው። እረ ይሄ ጉሬዛማ ጉደኛ ነው። እድሜው እየጨመረና እያደገ ሲመጣ ሴቶችን አቅፎ መሳም፣ እጁንም መታጠብና ሰው የሚያደርገውንም ነገር ሁሉ መሞከር የሚወድ እየሆነ መጥቷል። ደግሞ ኩርፊያውስ ቢሆን ከሰው በምን አንሶ? እንዲያውም ቶሎ የሚበሳጭና አኩራፊም ጭምር እንደሆነ በእድገቱ ቅርበት የነበራቸው ይናገሩለታል። እንደዚህ ያሉትና እንደ ሰው ለመሆን የቀረበ በነገረ ስራው ሁሉ ተደማምሮ ከጉሬዛ ይልቅ ሰው የመሆን እድሉ በብዙ የሰፋ ነው እንዲባል የሆነው ዶክተር ባጋቫናንተል አደገኛ የተባሉትን ነብርና አንበሳን በዘረመል በማዳቀል 50% አንበሳ 50% ነብር የሆነ ድቅል ዝርያን በማግኘት ላይገር ሲል ጠርቶታል። እናም ዶክተሩ ሲያብራራ ከአንበሳ አባቱና ከነብር እናቱ የተገኘው ላይገር የተባለ ፍጥረት የሁለቱንም ባህሪያት በእኩል ይዞ ግዙፍ ድመት የሚመስል ሆኗል። በእርግጥ የነብርና አንበሳን ድቅል ውጤት ለማምጣት ተቀራራቢ ባዮሎጂካል ኬሚካል እንዳለው ቢነገርም የዚህ ጉሬላ መሳይ ፍጥረት ከሰው ጋር ተዳቅሎ ይሆንን ለሚለው ጥያቄ ግን የመዳቀል ቅርርባቸው በጣም የተራራቀ እንደሆነ ባለሙያዎች ሐሳብ ሰጥተውበታል። እውነት ነው የሰው ልጅና ጉሬላ ያላቸው
የዘረመል ባዮሜትሪክስ 99% ቅርርብ አለው፣ ግን ደግሞ ለመዳቀል የሚያስችል እውነት የለውም። እንዲያውም ተዳቀሉ እንኳን ብንል እንደ ላይገሩ ማለትም ከአንበሳና ነብር እንደተዳቀለው ፍጥረት ሁሉ የራሱን መልክ ይዞ ይወጣል እንጂ በዚህ መንገድ ሊከሰት እንደማይችል በማንሳት ሳይንቲስቶች ይሞግታሉ። ይህም በቂ ካልሆነ ፈረስና አህያ ተዳቅለው የሚወልዷት በቅሎ ራሷን ሆና የምትወለድ ራሷን የቻለች ወጥ ተክለ ሰውነት ያላት መሆኗን የአገሬ ገበሬ ሳይቀር የሚረዳ እውነት ነው። ኦሊቨር የሚል ስያሜ የተሰጠው ጉሬዛ መሳይ አስገራሚ ክስተት የጋዜጦችን አምድ ጭምር ያደመቀ መነጋገሪያ ርዕስ ወደ ነበረው የታሪካችን መነሻ ስንመለስ ያዩት ሁሉ የተደነቁበት፣ ስለ ታሪኩም የሰሙ ሁሉ ብዙ ያወሩለት፣ ደግሞ ብዙ ሳይንቲስቶች የተመራመሩለት እንዲሆን ምክንያት ሆኗል። በዛ ዘመን ሰዎች ማዳቀል በውል የተገነዘቡበት ወቅት ባለመሆኑ የዚህን ፍጥረት የተዳቀለ ነው ብሎ ከውሳኔ ለመድረስ አንዱ ችግር ከሆነበት ምክንያት መካከል አንዱ ነው። በሲኒማ ቤቶችና ሰዎች ዝነኛ ሰዎችን በሚቀበሉባቸው ቦታዎች ይህንን ልዩና ድንቅ ፍጥረት ለመጎብኘት መጉረፍ ጀመሩ። በአንድ የቴሌቪዥን ስርጭት ይህ ፍጥረት ጦጣ ወይስ ሰው ለሚለው ጥያቄ መልስ ለማግኘት በሀገረ አሜሪካ በነበረ ዝግጅት ላይ በሙሉ በሚባል ደረጃ ይህማ ጦጣ ነው የሚል ድምዳሜ ላይ ደረሱ። ግን ደግሞ በጃፓን ይህ መሰል ፕሮግራም ተዘጋጅቶ ሳይንቲስቶች በግኝታቸው መሰረተ ሐሳባቸውን ሲሰጡ ይህ ፍጥረት ለሰውና ጉሬዛ በጣም የቀረበ ነው አሉ። በእርግጥ በጃፓንም ቢሆን ከድምዳሜ ላይ ከመድረስ ይልቅ ገሚሱ የተዳቀለ ጉሬላ ሲሉ፣ ሌሎቹ ደግሞ አይ አይደለም ከሰው ጋር የተዳቀለ ጉሬዛ ነው አሉ። ተመራማሪዎች ዝንጀሮ የሰው ባህሪያትን በመጋራት ከ50 በመቶ በላይ ነው፣ ግን ደግሞ መስሎና ሆኖ የሚኖረው ዘመዶች የሆኑትን ዝንጀሮዎችን ነው ይላል። እናም ይህ ፍጥረት ሰው የመሰለ መልክና ለሰው ባህሪ የቀረበ የተለየ ተፈጥሮ ያለው ቢሆንም ሊቀርቡት የሚችሉት ግን ጉሬዛዎች ናቸው ሲሉ ሐሳብ ይሰጣሉ። ግን ደግሞ የዚህ ፍጥረት የዘረመል ውጤት ከተለመዱት የምዕራብና ማዕከላዊ አፍሪካ ጉሬዛዎች የተለየ መሆኑ አልተዘነጋም። እናም ዓለም ሆዬ የመጨረሻ ያለችውን ምላሽ ስታጣ ይሄማ ሂምፖዚ ነው መባል ያለበት በማለት የሰውን ባህሪ የያዘ ጉሬዛ በሚል መልስ አስቀምጣለች።